ሰላም ጤና ይስጥልኝ ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን ማዲያት የተሰኘ የጤና እክልን ይቃኛል በዚህ ጉዳይ ላይ ማብራሪያ የሚሰጡን የስነ ውበት ሐኪም የሆኑትን ዶክተር ሱመያ ኑር ሁሴንን እዚህ ጋብዘናል አብራችሁን ቆዩ ዶክተር ሱመያ እንኳን ደህና መጡ አመሰግናለሁ የመጀመሪያ ጥያቄያችን የሚሆነው ማዲያት ምንድነው ማንንስ ያጠቃል ከሚለው እንነሳ በተለምዶ ቆዳችን ሜላኖሳይት የሚባል የሴል አይነት አለው ሜላኖሳይት ምንድነው ስራው የቆዳችንን ከለር የሚሰጡንን ፒግመንቶችን ማምረት ነው ጥቁረትን የሚያመርት ፋክተሪ ብለሽ ያዡ ማዲያት ማለት ይሄ ፋክተሪ ኦቨር አክቲቭ ሆኖ በብዛት የቆዳን ፒግመንት ሲያመርት ማለት ነው ጥቁረትን ሲያመርት ማለት ነው ባጭሩ ይሄ ነው ማዲያት ማለት ማንንን ያጠቃል ማንኛውንም ሰው ሊያጠቃ ይችላል ግን ኮመን ሊያውን ከወንድና ከሴት ማንን ያጠቃል ካልሽ ሴቶችን በብዛት ያጠቃል ከሴቶችም አልፎ ደግሞ እርጉዝን ወይም ደግሞ እርግዝና ላይ ያሉ ሴቶችንም ያጠቃል ያው ማዲያት ሆርሞናል ፋክተርም ስላለው እርጉዝ ሴት ሆርሞን ኢምባላንስም ስለሚያጋጥማት እርጉዝ ሴቶችን ያጠቃል ማስክ ኦፍ ፕሬግናንሲ እንለዋለን በብዛት ከዛም አልፎ ደግሞ የወሊድ መከላከያ የሚወስዱ ሰዎችን ሆርሞናል ቴራፒ ላይ ያሉ ሰዎችንም ያጠቃል ግን ያው ማንኛውንም ሰው ሊያጠቃ ይችላል አገራችን ላይ ደግሞ በብዛት ኪችን ላይ የሚሰሩ ሴቶችን አየር ማለት ፀሐይም ሳያገኛቸው ነገር ግን ኪችን ላይ የሚሰሩ ሴቶችን ምክንያቱም ላቡ አለ እንፋሎቱ አለ ከዛ ደግሞ የስቶቭም እንፋሎት ስላለ ቆዳችንን ትሪገር ያደርጋል ሜላኖሳይት ያልኩሽ ቀድመን ሴል በጣም ትሪገር በሚሆንበት ሰዓት ምንድነው በጣም ይመረቅናል ሜላኖሳይት ሲመረቅም የሚያደርገው ማለት ነው ጥቁረትን ያመርትልናል ማለት ነው ኤኒቲንግ ሜላኖሳይትን ትሪገር የሚያደርገው ነገር ማዲያትን ኮዝ ሊያደርገው ይችላል ማለት ነው ብዙ ጊዜ ቆዳንትን በእድሜም የምንከፋፍለው ነገር አለ ምክንያቱም ቆዳችን አንድ አይደለም throughout በህይወታችን ላይ ብዙ ጊዜ ማዲያት የሚያጠቃው ከ25 በላይ ከ30ዎቹ በላይ ያሉትን ሰዎች ነው እና ደግሞ ለፀሐይም ጨረር ደግሞ በጣም ተጋላጭ የሆኑ ሰዎችንም በጣም ያጠቃል ማዲያት የተሰኘው የቆዳ ችግር መንስኤው ምንድነው ተብሎ ይታሰባል ማዲያት ኮመንሊ ሁሉም ላይ ኮመን የሆነ መንስኤው ፀሐይ ነው በቃ የፀሐይ ጨረር ነው ምክንያቱም ይቺ ሜላኖሳይት ያልኩሽን ሴል ኤኒቲንግ ትሪገር የሚያደርጋት ነገር በሙሉ ማዲያትን ኮዝ ሊያደርግ ይችላል የፀሐይ ጨረር ደግሞ በተለምዶ ዲፕሊ ፔኔትሬት አድርጎ የመግባት አቅም ስላለው ዩቪ ራዲዬሽን ሜላኖሳይትን ትሪገር ያደርጋቸዋል እሱ አንድ አለ ሁለተኛ ደግሞ ሆርሞናል ፋክተር ቀድም ያልኩሽ የወሊድ መከላከያ መጠቀም እርግዝና ላይ መሆን ሆርሞናል ቴራፒ መውሰድም እነዚህ ነገሮችን ማዲያትን ያባብሳል ሌላ ደግሞ ስትረስ ብዙ ጊዜ በተለምዶ ሀበሻ የምንለው እሷ እኮ ጭንቀት ይዟት ነው ማዲያት የወጣባት የምንለው ማለት ነው ጭንቀትም ሜላኖሳይትን ትሪገር ያደርጋቸዋል ሌላ ደግሞ ኤኒስኪን ቆዳን የሚያስቆጡ ነገሮች ኤኒስኪን ኢንፍላሜሽን የቆዳ ብግነት ሊሆን ይችላል እነዚህ ነገሮችም ሜላኖሳይትን ትሪገር ያደርጋቸዋል ማለት ነው ይሄ ሁሉ ተደምሮ ማዲያትን ኮዝ ሊያደርግ ይችላል ማዲያት የተሰኘው የቆዳ ችግር ዋና ዋና ምልክቶቹ ምንድናቸው የማዲያት ምልክት አይ ቲንክ ሁሉም ሰው ያውቀዋል ከሌላውም ደግሞ በጣም ለየት ያለ ፕሬዘንቴሽን ነው ያለው ማዲያት ብዙ ጊዜ ሲሜትሪካል የሆነ ነገር ነው ጉንጭ ላይ ነው መውጣት የሚጀምረው ቀኝና ግራ ጉንጭ ላይ ጠቆር ደብዘዝ ያለ ከለር ይዞ ይመጣና ከጊዜ በኋላ እየሰፋ ይሄዳል ግንባርንም ከቨር ሊያደርግ ይችላል አገጭም አካባቢ አፍንጫም ላይ ከቨር ሊያደርግ ይችላል ከሌላው የሚለየው ብራውን ነው ከለሩ ተመሳሳይ ነው ሲሜትሪካል ነው ማሳከክ የለውም ማቃጠል ግን ሊኖረው ይችላል ከጊዜ በኋላ ምክንያቱም ማዲያት የያዘው ሰው ብዙ ጊዜ ስኪን ቤሪየር ወይም ደግሞ ከላይኛው ያለው የቆዳ ሽፋኑ ዳሜጅ ይሆናል ይሄ ዳሜጅ በሚሆንበት ሰዓት ከውጭ የሚመጡ ቆሻሻም ሊሆን ይችላል ባክቴሪያም ፓቶጀኖችም እንደፈለጉ ቆዳችን ውስጥ ይገባሉ ቆዳችንም ደግሞ በተፈጥሮ ሞይስቸር ያመርታል ያም ሞይስቸር ቆዳችን ኖርማሊ ውስጡ አምቆ ይዞ ራሱን ሃይድሬት ማድረግ ነው ያለበት ማዲያት በሚከሰትበት ሰዓት ደግሞ ወይም ደግሞ ስኪን ቤሪየራችን ዳሜጅ በሚሆንበት ሰዓት ይሄ ሞይስቸር ይተኖ ይሄዳል ሞይስቸሩ ተኖ በሚሄድበት ሰዓት አካባቢያችን ላይ ያሉ ቆሻሻዎችን ፓቶጀኖች እንደፈለጉ በሚገቡበት ሰዓት ስኪን ቤሪየራችን ዳሜጅ ይሆናል በዛ ሰዓት ፊታችን የማቃጠል የመቆጥቆጥ ቅልት የማለት ማንኛውም ነገር በመተቀቢበት ሰዓት ወይም ደግሞ የዛሬው ተመችቷቸው የነበረው የኮስሞ አይነት ዛሬ ሲጠቀሙት ማቃጠል መቆጥቆጥ መቅላትም ሊያመጣ ይችላል ማዲያት ከሌላ የቆዳ ችግር የሚለየው በምን ነው ብለን እናስብ እንችላለን ከቆዳ ህመም የሚለየው በብዙ ነገር ይለያል ማዲያት የተለየ ነው ምክንያቱም አጀማመሩ ቀለል ብሎ ይጀምርና ሳታስቢው ከአመት በኋላ ግማሽ ፊትን ከቨር አድርጎ ልታገኙት ትችያለሽ ከዛም ደግሞ የህክምናው አይነትም ይለያል ምክንያቱም ማዲያትን ስናከም ፎከስ የምናደርጋቸው ነገሮች አሉ ይሄም ይለያል ሶስተኛ ደግሞ ማዲያትን ስናከም በሽታውን ብቻ አይደለም የምናከመው ሰውየውንም ነው የምናከመው ከዚህም ይለያል ህክምናውስ ምንድነው እንዴት ነው ህክምናውስ የሚካሄደው ስለ ማዲያት ህክምና ስናወራ መጀመሪያ ሪያሊስቲክ የሆነ ኤክስፔክቴሽን ሴት ማድረግ አለብን ምክንያቱም አንዳንድ ሰው ያው 2 አመት 3 አመት ፈጅቶ የመጣው ማዲያት በሳምንት ካላጠፋሁ ይላል ይሄ ደግሞ አይደለም ምክንያቱም 2 አመት የፈጀን ማዲያት
ትልቅ ፔሸንስ ወይም ደግሞ ትግስት ይፈልጋል። ትግስት ፕለስ ደግሞ ኮንሲስተንሲ ይፈልጋል። የምትጀምሩትን ነገር በሐኪም የሚታዘዘውን ነገር እንዳለ ኮንሲስተንስ ሆኖ ዴይ ቱ ዴይ መጠቀም ግድ ይላል። ከዚህ ባለፈ ማዲያትን ስናክም መጀመሪያ ትሪገሮቹን ማቆም አለብን። ትሪገር ስንል ቅድም ያነሳናቸው መንስኤዎች የፀሐይ ጨረር ከሆነ ያነሳናቸው መንስኤዎች መከላከል ይኖርብናል። ሶ ትሪገሩን ማቆም ስንል አንደኛ ኮመንሊ ያው የፀሐይ ጨረር ስለሆነ ሰንስክሪንን ስትሪክትሊ መጠቀም ይኖርብናል። የፀሐይ ጨረር መከላከያን ማለት ነው። ይህን ስንል ደግሞ ብዙ አይነት የፀሐይ መከላከያ አይነቶች አሉ። ሚነራል፣ ኬሚካል። ብዙ ጊዜ ማዲያት ላለው ሰው የምንመርጠው ቲንትድ ሚነራል ሰንስክሪን የምንለው ነው። ሶ ይህንን ሰንስክሪን ደግሞ ስንጠቀም ጠዋት ተጠቅመን ወጥተን ማታ መታጠብ ሳይሆን ኤቭሪ 2 አወር በየ2 ሰዓቱ ሪፕላይ እያደረግን መጠቀም ይኖርብናል ማለት ነው። ሁለተኛ ነገር ደግሞ መጀመሪያ ላይ ማዲያት ምንድነው ስትይኝ ቆዳን ከለር የሚሰጡ ሴሎች ኦቨር አክቲቭ ሆነው ከለርን ኦቨር ሲያመርቱ ነው ብዬሻለሁ። ስለዚህ ያንን ኦቨር የሚመረተውን ከለር ወይም ደግሞ ፒግመንት ማቆም ይኖርብናል። ይህም ደግሞ ዲፒግመንቲንግ ኤጀንት የሚባሉ አሉ። ያንን ስርዓት ሰፕረስ የሚያደርጉ እንደነ ሃይድሮኪኒን which is በሐኪም የሚታዘዝ መድኃኒት አለ። አልፋ አርቢቲን የምንላቸው ኮጂክ አሲድ እነዚህ ሁሉ ቆዳን ፍክት የሚያደርጉና ግን ደግሞ ፒግመንት ፕሮዳክሽኑን የሚቀንሱልን ማለት ነው። ከዛ ባለፈ ደግሞ አንዳንድ ፕሮሲጀሮች አሉ በሐኪም ሊሰሩ የሚችሉ እሱንም ደግሞ ባለሙያ አማክሮ እንደነ ማይክሮኒድሊንግ መሰራትም ይቻላል። ከዛ ባለፈ ግን ማዲያት ይሄን ሁሉ አድርገን ግን ከቀነሰልን በኋላ ደግሞ ሜንቴናንስ ቴራፒ የሚባል አለ። ሜንቴናንስ ቴራፒ ምንድነው? ያው ማዲያት አንዴ ከመጣ በኋላ የመመለስ እድሉም ከፍ ያለ ስለሆነ አንዴ ከዳነ በኋላ ያንን ሜንቴን የሚያደርጉልን ነገሮች መጠቀም እንደነ ቫይታሚን ሲ ሊሆን ይችላል፣ ናያሲናማይድ ሊሆን ይችላል። ይሄንንም ባለሙያን አማክሮ ፊት ጋር ቆዳ ጋር የቆዳ አይነቱ ጋር የሚሄደውን አማክሮ መጠቀም ይኖርብናል። ለመዳን ምን ያህል ጊዜ ይፈጅበታል ተብሎ ይታሰባል? ይሄ ከባድ ጥያቄ ነው አልዋሸሽም። ምክንያቱም ከሰው ሰው ይለያያል። 10 ዓመት ሙሉ ያልታከመ ማዲያት ሲመጣ ከአመት በላይም ሊፈጅ ይችላል። አዲስ የጀመረ ከሆነ ደግሞ ከ2 ወር እስከ 4 ወር መሻሻል ልታይበት ትችያለሽ። መዳን ሳይሆን መሻሻል ፌድ ማድረግ ይጀምራል። ይሄን ይታያል። ከ6 ወር በላይ ግን ቪዚብል የሆነ ለውጥ ታይበታለሽ። እና ጊዜ ማስቀመጡ ማዲያት ላይ ከባድ ነው። ከሰው ሰው ይለያል። አስቀድሞስ መከላከል ይቻላል? ዴፊኒትሊ በጣም ከሌላው እንደውም በቃ አስቀድሞ ቢከለከል የማይመጣ ችግር ቢኖር ማዲያት ነው ባይዘው። ምክንያቱም ዋናው መንስኤው ምንድነው ብለናል? ፀሐይ ጨረር ነው ብለናል። ፀሐይን ጨረር ደግሞ አሁን ተለውጠናል። ሰንስክሪን አለና ሰንስክሪንን ስትሪክትሊ በመጠቀም መከላከል እንችላለን። ሰንስክሪን የፀሐይ በምንከላከልበት ሰዓት ምንድነው ሜላኖሳይቶች ያው አይመረቅኑም፣ ሜላኒን አያመርቱልንም ማለት ነው። ከዛ ደግሞ ፊታችንን በደንብ ሞይስቸር ማድረግ ባለሙያ በየ6 ወሩ በየአመቱ እየሄዱ ቆዳችንን ቸክ አድርጎ ያለበትን ኮንዲሽን አውቀን እየጀመረም ከሆነ ትሪት ማድረግ፣ ካልጀመረም ደግሞ ውበቱን መጠበቅ፣ ከጀመረም ደግሞ ትሪት ማድረግ። የፀሐይ ጨረር ደግሞ ባይዘዌይ ስንል ፀሐይን ብቻ አይደለም። ከኮምፒውተር ከቤት ማብራቶች የሚመጡ ላይቶችም ኢኳሊ ኢፌክት ሊኖራቸው ይችላል። ስለዚህ ኢኒሻሊ በቃ ዋና ኮመን መንስኤው ፀሐይ ጨረር ስለሆነ ከፀሐይ ጨረር የምንከላከል ከሆነ ራሳችንን ያው በማዲያት መጠቃት ቻንሳችን የቀነሰ ይሆናል ማለት ነው። አንድ ሴት በማዲያት በሽታ ወይም በማዲያት የቆዳ ችግር ተይዣለሁ ብላ ወደ ሕክምና ተቋም የምትሄደው መቼ ሊሆን ይገባል? ኦኬ መቼ ነው መሄድ ያለባት? ልክ ለውጥ እንዳየች ቆዳዋ ላይ ለውጥ እንዳየች። ምክንያቱም ማዲያት መጀመሪያ እንዳልኩሽ ፈዘዝ ያሉ ነገሮች ወይም ደግሞ ትንንሽ ነጠብጣቦች ናቸው ሲጀምር የሚጀምረውና ልክ ቆዳዋ ላይ ለየት ያለ ነገር ስታይ አንደኛ ካመጣጡ፣ ሁለተኛ ከፕሬዘንቴሽኑ ቆዳ ላይ ምን አይነት መልክ ይኖረዋል፣ ሶስተኛ ደግሞ የትሪትመንት ሞዳሊቲውም ይለያል። አመጣጡ እንዳልኩሽ ያው በፀሐይ ጨረር ብዙ አይነት የቆዳ ችግር ሊከሰት ይችላል። ማዲያት ግን ኮመኑ ነው። ሲከሰትም ቅድም እንዳልኩት ሲሜትሪካል ነው። ሁለቱን ጉንጭ ባንድ ያጠቃል። ቀስ እያለ የሚስፋፋ ነው። አያሳክክም። ከጊዜ በኋላ ማቃጠል፣ መቆጥቆጥ ሊኖረው ይችላል። ስኪን ቤሪየራችን ዳሜጅ ሲሆን ትሪትመንት ሞዳሊቲውም ይለያል። ምክንያቱም ቅድም እንዳልኩት ትሪትመንቱ ምንድነው? ትሪገሮቹን ሰፕረስ ማድረግ ይኖርብናል። ከዛ ደግሞ ጥቁረትን የሚያመርቱ ሜላኖሳይት ሴሎችን ደግሞ ሰፕረስን ማድረግ ይኖርብናል። በዚህ ከሌላ የቆዳ ችግር ይለያል። አንድ ሴት ማዲያት የቆዳ ችግር ተይዛለች ተብላ ሲነገራት ቤት መደበቅ፣ ማይድን በሽታ አድርጎ ማሰብ እንደዚህ አይነት የተሳሳተ አመለካከት አለና እዛ ላይ እንደ ሐኪም እርስዎ የሚመክሩት ነገር ምንድነው? ማዲያት ቅድም እንዳልኩሽ ነው። ኮምፕሊኬሽኑን ስትጠይቅኝ ኮንፊደንስ ማጣት፣ ስነልቦና መጎዳት ብዬሽ ነበረ። ግን ማዲያት ኢትዮጵያ ላይ በጣም ኮመን የሆነ የቆዳ ችግር ነው። አብዛኛውም ሴት ደግሞ በዚህ የተነሳ በጣም ተስፋ ይቆርጣል። ግን የሚገርምሽ ነገር ደግሞ ቶሎም ይድናል።
ላይክ ኮንሲስተንሲ ኑሮት ትዕግስቱ ኑሮት ደግሞ በደንብ እንትን ካልያዘው እሚድን ነው። የማይድን ነገር የለም አይደለም። ማዲያት ይቅርና ትልልቅ የቆዳ በሽታዎች ራሱ ከጊዜ በኋላ ይድናሉ። አሁን ደግሞ ጊዜው ደግሞ ትሪትመንቱ ራሱ በየጊዜ ራሱን እየታደሰ የመጣ ፊልድ ነው። ስለዚህ ልክ የማዲያት ምልክት ያየች ሴት ቀጥታ ወደ ባለሙያ ሂዳ ትሪትመንቱን መጀመር። ምክንያቱም መመለሱ አይቀርም፣ መጥፋቱ አይቀርም። ጊዜ ቢወስድም መመለሱ አይቀርም። የመጀመሪያ የነበረው ውበት መመለሱ ስለማይቀር ተስፋ ሳይቆረጥ ሕክምና ማድረጉ ጥሩ ነው። ራሳችንን ከፀሐይ እንከባከብ። ይሄ ፀሐይ መከላከያ መጠቀም ሰንስክሪን መጠቀም እንደ ለግዠሪ ነው የሚታየው። ማለት ወንዱም ኧረ እኔ ሴት ነኝ እንዲህ ለምረ የምጠቀመው ይላል። ሴቱም ደግሞ ኧረ እኔ ተጠቅሜ ያለቀን ፊቴ ምንም ተቀብቻ አላቅም ብሎ ኔግሌክት መደረግ አለ። አንደኛ ነገር ከመጀመሪያው ፊታችንን አንንከባከብም። ሁለተኛ ነገር ደግሞ ከተከሰተም በኋላ ደግሞ ቶሎ ብሎ ወደ ጤና ተቋም አይኬድም። ይሄ ያባብሰዋል። ኔግሊጀንስ እና ደግሞ እንዳልኩሽ ከተባባሰ በኋላ የሚሄዱ ከፍ ያደርጓል እኛ ሀገር ላይ ቁጥሩን። ወደ ሕክምና ተቋም ከሚመጡ በማዲያት ከተያዙ ሰዎች ምንድነው የሚያባብስባቸው? ብዙዎቹ ለምሳሌ ተስፋ መቁረጥ ሊሆን ይችላል፣ ወይ የሕክምና ሁኔታ ሊሆን ይችላል፣ አክሰሱ ስለሌለ ሊሆን ይችላል። የትኛው ነው እንደው በእርሶ ሀሳብ ወደ ቶሎ በሽታው አገግሞ ወደ ኖርማል የማይሄድበት ምክንያት? አሁን ላይ እውነት ለመናገር አንደኛ ሰው ትዕግስቱ የለውም፣ ኮንሲስተንስም አይደለም። ሶስተኛ ነገር ደግሞ በአካባቢ ያለውን ሰው በማማከር ወደ ባህላዊ ነገሮችም ይዞራል። ስፔሻሊ ደግሞ ብሊቺንግ ክሪሞች አሉ። አሁን ሰሞኑን በጣም እየተዘዋወሩ ያሉ ቪአይፒ ቆዳ ማቂያ፣ ቪአይፒ እንደዚህ ተብሎ የሚሸጡ የቆዳ አርሴኒክ የምንለው ኮምፖነንት ያላቸው ቆዳን በጣም ጎጂ የሆኑ ቆዳን በጣም ጎጂ የሆኑ ኬሚካል ያላቸውን ክሬሞች ባለሙያን ሳይማከር ጎረቤትን ሊሆን ይችላል ማንኛውንም ሰው አማክሮ መውሰድ በጣም ያባብሰዋል። እኔም ኮመንሊ የሚያጋጥመኝ ምንድነው አንደኛ ኮንሲስተንሲ የለውም ሰው ፀሐይ መከላከያን በየቀኑ አይጠቀምም። ከዛም አልፎ ደግሞ የማይሆኑ ኬሚካሎችን ተጠቅሞ እንደውም አባብሶት ይመጣል። ጥያቄን ጨርሻለሁ። በእርሶ በኩል ግን እንደዚህ ማዲያት ችግር ላለባቸው ሌሎች ማስተላለፍ የምፈልገው መልእክት አለኝ ካሉ መድረኩን ልስጠው። ማዲያት እንዳልኩሽ ነው በጣም ጥበብ ይፈልጋል፣ ትዕግስት ይፈልጋል፣ ኮንሲስተንሲ ይፈልጋል። ሲድን ደግሞ ከዛ ሰው በላይ ባለሙያ ነው የሚያስደስተው። ከመዳኑን በፊት ትንሽ ለውጥ ስናይ እኛ ነን የምንደሰተው። ምክንያቱም ያን ለውጥ ስናይ የሰው ኮንፊደንስ ሲመለስ እናየዋለን። ካለባበስ፣ ካወራር፣ ከሁሉም አስፔክት በደንብ ስለምናየው እኛ ነው በጣም የሚያስደስተው። እና በቃ ትንሽ ለውጥ እንዳየ አንድ ሰው ሴትም ወንድም ቶሎ ብሎ ወደ ጤና ተቋም ሄዶ ሕክምናውን ቢጀምር እላለሁ። ዶክተር ሱመያ እዚህ ስቱዲዮ ድረስ መጥተው ስለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ።